ሰኞ ሰኑይ የእመቤታችን ምሳሌ ናት። እንዴት ቅድስት ሀገር በበረከት ይመልከትልን በቃ ብሎ ምሕረቱን ይላክልን። ሰኞ ቀን ምን ሆነ? ሰኞ ለፍጥረት ሁለተኛ ቀን ነው። ለኤፍሬም ምስጋና አንደኛ ቀን ነው። ሰኑይ ነው፣ ነግ ነው፣ ጠዋት ነው። የብርሃን ምንጣፍ ተነጠፈ፣ የብርሃን ድባብ ተዘረጋ። በብርሃን ሰረገላ ላይ ሆና የብርሃን መስቀል ይዛ አቤት መጣችለት ወደሱ። እሱን ገና በዝርዝር ነው የምናየው ምን ይዛላችሁ እንደምትመጣ። በሰኞ ቀን ምስጋናውን ጀመረ። እቺ ሰኞ ዕለት የእመቤታችን ምሳሌ ነች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች ከዚህ በመቀጠል በዕለተ ሰኞ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም የምስጋና ጸሎት እናቀርባለን። ጌታ ልቡ ያዘነ የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና አዳነን። ከሲ ዲያብሎስ ያሳታት ሔዋንን እግዚአብሔር ምጥሽን ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩን ለአባቱ አንድ እንደመሆኑ ክብር አየን፣ ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤል ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁን የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንዱ ወልድ በሥራ ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛ አዳም ክርስቶስ ባንቺ ዘንድ ተወልዷልና። የቀደመውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው እርሱ በሚፈቅደው እያሉ ከመላእክት ጋር አሰምተው ንጉሥ ክርስቶስን ያመሰግኑታል። የቀድሞ እርግማን አጥፍቷልና የጠላት ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ነፃ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነዋልና
ሔዋንንም ከሞት ጻረኝነት አድነሃታልና የምንወለድበትን መንፈስ ረቂቅ ልደት ሰጠኸን። ከመላእክት ጋርም አመሰገንን። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ፍቅር፣ አማላጅነት፣ ረድኤት፣ በረከት ከኛ ከሁላችን ጋር ይሁን። ከዚህ በመቀጠል የቅዱስ ዳዊትን ጸሎት ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 40 ከቁጥር 1 እስከ 13 ያለውን አብረን እንጸልያለን። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያመሰግነዋል። በጠላቶችም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል። መኝታውን ሁሉ በበሽታ ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልሁ። ጠላቶቼም በላዬ ክፋትን ይናገራሉ። መቼ ይሞታል? ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱን ይናገራሉ። ልቡ ኃጢአትን ሰበሰበለት። ወደ ሜዳ ይወጣል ይናገራልም። በላዬ መተባበር ጠላቶቼ ሁሉ ይንሸካሸኩብኛል። በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ መልስላቸውም ዘንድ አስነሳኝ። ጠላቴ እልል አይልብኝምና ስለዚህ እንደወደድኸኝ አወቅሁ። እኔ ግን ስለ ቅንነት የተቀበልከኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ፍቅር፣ አማላጅነት፣ ረድኤት፣ በረከት አይለየን። የጌታችን የመድኃኒታችን የኢየሱስ ክርስቶስ አባትነት፣ ፍቅር፣ አምላክነት፣ ጠባቂነት አይለየን። በያላችሁበት ዓለም ዳርቻ ሰላም፣ ፍቅር፣ ጤና ይስጣችሁ። በሰላም ወጥቶ በሰላም መግባትን፣ በስደትም ያላችሁ በሰላም ወደ ሀገራችሁ መመለስን ይስጣችሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑ ደግሞ ላይክ እና ሼር በማድረግ ሁሌም ከኛ ጋር እስከ መጨረሻው ድረስ እንደምትሆኑ እናስባለን። ሁሌም እስከ መጨረሻውም ስለምትከታተሉ ቪዲዮውን እናመሰግናለን። መልካም ጊዜ፣ መልካም ቀን።